ሰላም ጤና ይስጥልን ውድ የሃርመኒ ሚዲያ ቤተሰቦች እንደምን አላችሁ? በዛሬ ቆይታችን ወቅታዊ የሆነውን በተለይ ደግሞ በሀገራዊ ምክክር ኮሚሽን ያዘጋጀው በተለይ ደግሞ አጀንዳ ማሰባሰብ ሂደት በመዲናችን አዲስ አበባ እያካሄደ ይገኛል። ከጠዋቱ 2 ሰዓት ተኩል ጀምሮ እየተካሄደ ነው ያለው። በዚህ ፕሮግራም ላይ የተለያዩ የፌዴራል ተቋማት እንዲሁም ደግሞ የግሉ ሴክተር ሀሳባቸውን እንዲሁ አጀንዳ ማሰባሰብ ሂደቱ ይጀምራል ማለት ነው። በዛሬ በመክፈቻው ፕሮግራም ላይ የተለያዩ በተለይም ደግሞ የምክክር ኮሚሽኑ አጀንዳዎችን እስካሁን ድረስ የመጣበትን አጀንዳ ሂደቶች በማስረዳት ጀምሯል። ከሰዓትም እንደዚህ ፕሮግራሙ ይቀጥላል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ሁኑ። የተለያዩ አጀንዳዎች ይነሳሉ፣ የተለያዩ ምክክሮች ይነሳሉ፣ አጀንዳ ማሰባሰቦችም ይካሄዳሉ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ሁኑ። እኛም ወደ እናንተ የዚህን ፕሮግራም የዚህን አጀንዳ ማሰባሰብ ሂደት በተመለከተ ወደ እናንተ እናደርሳለን። መልካም የሆነ ቆይታ ይኖረናል። አብራችሁ እንድትሆኑ በአክብሮት ጋብዘናል። እንመለሳለን። ሁላችንም ለሀገራችን ክብር ከያለንበት እንነሳለን፣ በክብርም እንቆማለን። እንዳስተዋላችሁት የዛሬ ፕሮቶኮላችን ኢትዮጵያ ነች። በዚህ መሰረት ነው የተገናኘነው። የተከበራችሁ የሃይማኖት ተቋማት አባቶችና መሪዎች፣ የተከበራችሁ የፌዴራል መንግስት ተቋማት አመራርና ተወካዮች፣ የተከበራችሁ የፌዴራል የፍትህ አካላት መሪዎችና ተወካዮች፣ የተከበራችሁ የህዝብ ተወካዮችና የፌዴሬሽን ምክር ቤት አፈጉባኤዎችና ተወካዮች፣ የተከበራችሁ የክልል ምክር ቤቶች አፈጉባኤዎች፣ የተከበራችሁ የክልል ርዕሳነ መስተዳድርና የሁለቱም ከተማዎች ከንቲባዎች፣ የተከበራችሁ የፌዴራል ደህንነትና ጸጥታ አመራርና ተወካዮች፣ የተከበራችሁ የፖለቲካ ፓርቲዎች አመራርና ተወካዮች፣ የተከበራችሁ የሚዲያ ተቋማት ተወካዮችና ማህበራዊ አንቂዎች፣
የተከበራችሁ የዲሞክራሲ ተቋማት ተወካዮች፣ የተከበራችሁ የኮንፌዴሬሽንና ፌዴሬሽን ሙያና ሲቪክ ማህበራት አመራርና ተወካዮች፣ የተከበራችሁ ሀገራችሁን በከፍተኛ ኃላፊነት ያገለገላችሁ የቀድሞ መሪዎቻችን፣ የተከበራችሁ ታዋቂና ተጽዕኖ ፈጣሪ ወገኖቻችን፣ የተከበራችሁ የፌዴራል የሴቶች ወጣቶችና አካል ጉዳተኞች አመራርና ተወካዮች፣ ይህን መርሃ ግብር በያላችሁበት በመረጃ ማሰራጫዎች የምትከታተሉ ኢትዮጵያውያን ወገኖቻችን እንኳን ደህና መጣችሁ። ክቡራትና ክቡራን፣ ጥሪያችንን አክብራችሁ በፌዴራል ደረጃ በሚካሄደው አጀንዳ የማሰባሰብ የምክክር መድረክ ላይ ስለተገኛችሁ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ከፍ ያለ ምስጋናዬን አቀርባለሁ። ዕድሜና ታሪክ ጠገብ የሆነችው ሀገራችን በብዙ ከፍታና ዝቅታ ውስጥ አልፋ ዛሬ ላይ ደርሳለች። ከፍታዎቿም ሆኑ ዝቅታዎቿ የጋራችንና በትውልዶች መካከል እየተቀባበልናቸው የመጡ ጉዳዮቻችን ናቸው። ኢትዮጵያ ክቡር የሆነ የሰው ልጅ መገኛ ብቻ ሳትሆን የአህጉራችን ነፃነት ተምሳሌትና ፋና ወጊ ነች። ሀገራችን የኋላ ቀርነትና ድህነት ተምሳሌት ብቻ አይደለችም። ለዓለም ስልጣኔ አበርክቶ ያላት፣ ሕዝቦቿ በፈጣሪያቸው ታምነው በርኅራኄና በመተጋገዝ ዘመናትን የተሻገሩባት ድንቅ ምድር ናት። ክቡራትና ክቡራን፣ በርካታ ቋንቋዎች የሚነገሩባት የብዙ ባህሎችና ሕያው ሙዚየምም ነች። ጠዋት በሙዚቃው ላይ አስተውለናል። ምንም እንኳ ከድህነትና ከኋላ ቀርነት ለመላቀቅ ጉዞ ፈታኝና ረጅም ቢሆንም ከመታተር የማይቦዝን ከወደቀበት ለመነሳት ተስፋ የማይቆርጥ የብርቱ ሕዝብ መኖሪያም ሀገር ነች። እነዚህና ሌሎች አኩሪ እሴቶቻችንን ቀና አድርገውን በኩራት የሚያኖሩን ሕዝቦቿ እኛ ኢትዮጵያውያን ነን። ክቡራትና ክቡራን፣ ቀደም ሲል ከጠቀስኳቸው እውነታዎች በአንጻሩ የጋራ እሴቶቻችንን የሚፈታተኑ ትልቅ የመሆን ሕልማችንን ሩቅ የሚያደርጉ ፈተናዎችም አሉብን። ለእነዚህ ተግዳሮቶች መፈጠር ምክንያቶች እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ጎልተው የሚታዩ ያለመግባባትና የሀሳብ ልዩነቶች ያሉን መሆኑ ነው። በመሰረታዊ ጉዳዮች የሀሳብ ልዩነትና አለመግባባቶች በሰፈኑበት ሁኔታ እንኳን ኢትዮጵያን የሚያክል ሀገር አንድን ቤተሰብ በሁለት እግሩ ማቆም አስቸጋሪ መሆኑ ከማንም የተሰወረ አይደለም። ክቡራትና ክቡራን፣ በህብረተሰባችን በምሁራኖቻችንና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሀሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። እኒሁ ምክንያቶች ሀሳባችንና ቀልባችንን ሰብሰብ አድርገንና ያለንን ውስን አቋም አረባርበን ለጋራ ራዕይ እንዳንሰራ አድርገውናል። በውጤቱም በሺዎች የሚቆጠሩ ዜጎቻችን በጦርነትና መሰረታዊ ፍላጎቶቻቸው ሊሟሉ ባለመቻላቸው ሕይወታቸውን አጥተዋል። ለአካልና አእምሮ ጉዳትም ተዳርገውብናል። በብዙ ውጣ ውረድ የተገኘ ሀብትና ንብረት በከፋ ደረጃ ወድሟል። በርካታ ዜጎቻችን ይሻል ከነበረው ቀያቸው ተፈናቅለው በየመጠለያው ዝናብና ፀሐይ የተፈራረቀባቸው ለከፋ እንግልት ተዳርገውብናል። እነዚህ ችግሮች ትናንት ወይም አሁን ብቻ የተፈጠሩ አይደሉም። ትናንትም ነበሩ፣ ዛሬም ቀጥለዋል። የተከበራቸው የመድረኩ ተሳታፊዎች፣ ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው።
ኮሚሽኑ ይህንን የኢትዮጵያውያንን ህልም ቋጠሮ ለመፍታት ህዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። የተከናወኑ አበይት ተግባራት ወደ ኋላ ላይ በባልደረባዬ ባጭሩ የሚቀርብላችሁ ይሆናል። ይህ በዛሬው ዕለት የሚጀመረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን 14ተኛው መድረክ ነው። በዚሁም መሰረት አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ምንም እንኳ በርካታ የፖለቲካ ፓርቲዎች በሂደቱ እየተሳተፉና በከፍተኛ ሁኔታ እያገዙን ቢሆንም የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑም። መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አኳያ በምክክር ሂደቱ ቢሳተፉ በጎ ሚና የሚኖራቸው የፍርድ ሂደታቸውን እየተከታተሉና በስደት ላይ ያሉ ወገኖቻችንም ጉዳይ ቀላል ግምት የሚሰጠው አይደለም። ክቡራትና ክቡራን፣ ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንም ዘላቂ መፍትሄ እንዲያስገኝ የእነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። ይህ ጉዳይ ኮሚሽኑ እስካሁን ባካሄዳቸው በሁሉም መድረኮች የተሳተፉ የተለያዩ የህብረተሰብ ክፍሎች ተወካዮች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የመንግስት አካላት ተወካዮች ጭምር ጥያቄ መሆኑን ተገንዝበናል። በሌሎች ሀገራት የተካሄዱ ሀገራዊ ምክክሮች መሰል ሁኔታዎችን ካስተናገዱበት ሁኔታም የምንወስደው ትምህርት ይህንኑ ነው። ክቡራትና ክቡራን፣ በመሆኑም ይህንን መልካም አጋጣሚ በመጠቀም የሚከተሉትን አንኳር ጥያቄዎች ለማቅረብና በጋራ ሰርተን ውጤት እንድናመጣባቸው በኮሚሽኑ ምክር ቤት ስም በአክብሮት እጠይቃለሁ። እነኚህም የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነፃ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። በዚህ ረገድ በትጥቅ ትግል ውስጥ ያሉ ወገኖች የራሳቸውን ኃላፊነት ለመወጣት በብርቱ እንዲያስቡበት እንዲሁም መንግስት ሁኔታዎችን በማመቻቸት ለምክክር ሂደቱ የሚቻለውን አስቻይ ሁኔታ ሁሉ በመፍጠር አባታዊ፣ ይሄ እናታዊንም ይጨምራል፣ ሚናውን እንዲወጣ እየጠየቁ የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉዳዩ ልዩ ትኩረት በመስጠት በሕግ በተሰጠው ተግባርና ኃላፊነት ልክ የሚቻለውን ሁሉ ጥረት ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በመቀጠልም በተለያዩ ምክንያቶች የሀገራዊ ምክክር ሂደቱን ያልተቀላቀሉ እንዲሁም ተሳትፎ ሲያደርጉ ቆይተው ያቋረጡ የፖለቲካ ፓርቲዎችም ወደ ምክክሩ እንዲመጡ ኮሚሽኑ ጥሪውን እያቀረበ በሂደቱ ላለመካተት ከኮሚሽኑ አንጻር የሚያነሷቸው ምክንያቶች ካሉ ተቀራርበን በመመካከር ለመፍታት ወይም ልዩነቶችን ለማጥበብ በእኛ በኩል ዝግጁ መሆናችንንም አሁንም በድጋሚ ለማረጋገጥ እወዳለሁ። መጨረሻም በተለያዩ ምክንያቶች በእስርና በስደት ላይ ያሉና በሂደቱ ቢሳተፉ
የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የሕግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። ክቡራትና ክቡራን፣ የምንገኘው የሀገራዊ ምክክር ጉባኤ መዳረሻው ላይ ነው። ይህን የተሟላ ለማድረግ ከትግራይ ክልልና በውጭ ከሚኖሩ ኢትዮጵያውያን አጀንዳ ማሰባሰብና የጉባኤውን ተወካዮች ማስመረጥን ይጠይቃል። ይህ አብይ ስራ በቀጣይ ወራት ይጠናቀቃል ብለን ተስፋ እናደርጋለን። የአወያዮች መረጣና ስልጠና፣ የአጀንዳ ቀረጻ፣ የምክክር ሂደት ስርዓትና ድንጋጌዎች እንዲሁም ዲጂታላይዜሽን በትግበራ ላይ ይገኛሉ። እነዚህ ወሳኝ ጉዳዮች እንዲሳኩ የሁላችንንም ያላሰለሰ ጥረት ይፈልጋሉ። የሃይማኖት አባቶችና መሪዎች፣ የአገር ሽማግሌዎችና እናቶች፣ የፖለቲካ ፓርቲዎች፣ የሚዲያ ተቋማት፣ የሲቪክና የሙያ ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የማህበረሰብ አንቂዎች፣ የዲሞክራሲ የደህንነትና የጸጥታ ተቋማት፣ ወጣቶች፣ ሴቶች፣ ከሁሉም በላይ ህዝቦቻችን ይህ ታሪካዊ የምክክር ሂደት የተሳካ እንዲሆን የበኩላችሁን ጥረት እንድታደርጉ በአክብሮት የኢትዮጵያ ሀገራዊ ምክክር ኮሚሽን ይጠይቃል። በዚህ አጋጣሚ የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱን ይበልጥ አካታችና አሳታፊ ለማድረግ እንዲቻል ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን አሁንም በድጋሚ ለማረጋገጥ እወዳለሁ። ክቡራትና ክቡራን፣ በመጨረሻም ይህ ፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ እንደ ሀገር ለገጠመን ችግር መንስኤ ናቸው የምትሏቸውን አጀንዳዎች በምክክር ለይታችሁ የምትሰጡበት መድረክ ነው። ሀሹ ጦሳ ወልቃ ብለናል። ዋቅን ወጅና ጅራቱ ብለናል። ቸር ፈጣሪ አምላካችን ከኛ ጋር ይሁን። አሁን ቀጥለን እንግዲህ በዚህ ሂደት ውስጥ የተጓዝነውን የ3 ዓመት ጉዞ ከ10 ወራት ይቀሩናል ወደፊት እና ቀሪ ስራዎቻችንን በተመለከተ እንደዚሁም የተገኙ ውጤቶች እና አሁን በደረስንበት የፌዴራል ደረጃ የአጀንዳ የምክክር ሂደት አስመልክቶ ኮሚሽነር ዶክተር አምባዬ ኦጋቶ ወደ መድረኩ ቀርበው ማብራሪያና ገለጻ ይሰጡናል። በመጀመሪያ ለዚች አዲስ እና መልካም ቀን በፈቃዱ ላደረሰን አምላክ እግዚአብሔር ታላቅ ምስጋና ይድረሰው። በሀገራችን ኢትዮጵያ ጉዳይ ላይ እንደ ሀገር ልጆችና ባለቤቶች ለመምከር እንኳን ደህና መጣችሁ ለማለት እፈልጋለሁ። እኔ በ3 ቀናት ቆይታችን ውስጥ ለምናደርገው መርሃ ግብር አውድ ወይም ማዕቀፍ ይኖረን ዘንድ የሚከተሉትን ይዘቶች በጣም በወፍ በረር ለማቅረብ እሞክራለሁ። መጀመሪያ ላይ በጣም መግቢያ የሚሆን አውድ የሚሆን ነገር ለመናገር እሞክራለሁ። ለውይይቶቻችን ፍሬምወርክ እንዲኖር ምክክር ስንል ምን ለማለት ፈልገን ነው የሚሉትን በጣም ጥቂት ነገሮችን አወራለሁ። በዚህ ውስጥ ለምን አስፈለገን የሚል ነገር ላይ አወራለሁ። ኢትዮጵያ ሀገራዊ ምክክር ያደረጋቸውን ጉዞዎች እና ያከናወናቸውን ጥቂት ውጤቶችን ለመናገር እሞክራለሁ። ቀጥሎ ዛሬ እዚህ ለምን ተሰበሰብን በሚለው ነገር ላይ አንዳንድ ነጥቦችን አነሳለሁ። በመጨረሻም እዚህ ካለነው ከኛ ከናንተ ከሌሎችም ኢትዮጵያውያኖች ይህ ፕሮሰስ ይህ ሂደት ምን ይጠይቃል የሚሉትን ነገሮች በጣም ባጭሩ እናገራለሁ። ኢትዮጵያ ሀገራችን ዘርፈ ብዙ በሆኑ የፖለቲካ፣ የእሴት፣
የመረጃ፣ የጥቅም፣ የግንኙነት፣ የኢኮኖሚ፣ የታሪክ አለመጣጣሞች ወይም ኢንኮምፓቲቢሊቲስ እና ተቃርኖዎች ውስጥ ለረጅም ዘመናት ስትናወጥ እና አስከፊ የሆኑ ግጭቶችን ስታስተናግድ ቆይታለች። በተለይም ለረጅም ዓመታት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሀሳብ መሪዎች እንዲሁም በህብረተሰብ ክፍሎች መካከል የሀሳብ ልዩነትና አለመግባባቶች እንዳሉና እነዚህ አለመግባባቶችን በየዘመኑ እየፈታን የመጣንበት መንገድ እጅግ አስከፊ ለሆኑ ጦርነቶችና ግጭቶች እንደዳረጉን እሙን ነው። እነዚህ የግጭት መንገዶች እጅግ በርካታ የሆኑ ወገኖቻችንን አሳጥተውናል። ለረጅም ጊዜ ይዘን የመጣነው ችግሮችን በግጭት የመፍታት ልምድና ዝንባሌ ብዙ ታላላቅ ህልሞችን መና አስቀርቷል። እነዚህ የግጭት መንገዶች አንዳችን ሌላችንን እንዳናውቅ ኮሬው ኮንሶውን፣ ሱርማ ዲዢውን፣ አፋሩ ኦሮሞውን፣ ሶማሌው ሲዳማውን፣ አማራው ወላይታውን፣ ትግሬው ከፋውን አንዱ ኢትዮጵያዊ ሌላውን እንዳያውቅ እንድንጠራጠር በተቋማትና መሰረታዊ የሀገር ምሰሶዎች ላይ እምነት እንዳይኖረን የጋራ የሆነ ሀገራዊ ተስፋና እይታ እንዳይኖረን ወይም ተመካክረን እንዳናስቀምጥ አድርገውናል። በተጨማሪም ያያያዙንና የገመዱን የተለያዩ ጥልቅና እምቅ የሆኑ እሴቶቻችን እንዲሸረሸሩ አድርገዋል። ስለዚህ እነዚህ ዘርፈ ብዙና ውስብስብ ችግሮቻችንን በምክክር ለመፍታት ኢትዮጵያና ኢትዮጵያውያን ደፋር እርምጃ ወስደው የተነሱበት ወቅት ነው። ይህ በጣም ደፋር ቦልድ ኢኒሼቲቭ ነው። ለዛም ነው ኢትዮጵያ እየመከረች ነው የምንለው። ዛሬ ላይ ሆነን ስናወራ በዚህ ሂደት ውስጥ ከ200,000 ሰዎች በላይ ሲነጋገሩ ሲመካከሩ አይተናል። ስለዚህ ጠንካራ የሆነ ኤቪደንስ ይዘን ነው ኢትዮጵያ እየመከረች ነው ብለን የምናወራው። ምክክር ስንል ሰዎች ያሏቸውን ሀሳቦች፣ እውነቶች ነው ብለው የያዙትን እምነቶች፣ እውነቶች፣ እይታዎች፣ እርሞች፣ ጥርጣሬዎች፣ ራዕዮችና ተስፋዎች እንዲሁም ስጋቶች ወደ ጋራ አውድ አምጥተው በመከባበር እና በእኩልነት የሚነጋገሩበት፣ የሚደማመጡበት፣ እደግመዋለሁ፣ የሚደማመጡበት እና የጋራ የሆነን መንገድና ተስፋ የሚሰንቁበት ሂደት ነው። መግባባትን ለመፍጠር ዓላማው አድርጎ የተነሳ በሀገር ወይም በኢትዮጵያውያን ባለቤትነት የሚመራ ግልጽ የሆነ የአሰራር ሂደት ነው ምክክር ስንል። በዚህ ሂደት ወይም ፕሮሰስ ውስጥ አንዱ ሌላው አለኝ የሚለውን ተስፋና ስጋት የሚጋራበት፣ የሚተዋወቅበት፣ አንዱ የሌላውን ተስፋና ስጋት ቁስል በርህራሄ የሚያዳምጥበት መድረክ ነው። በተለይ በዚህ ሂደት ውስጥ ፖለቲካችን ብዙ ከመናገር ወጥቶ ብዙ የሚያዳምጥበት ሂደት ይሆናል ብለን እናምናለን። ለረጅም ዘመናት ፖለቲካችን የሚናገር እንጂ የሚያዳምጥ አልነበረም። ነገር ግን በዚህ ሂደት ውስጥ በምክክር ሂደት ውስጥ ፖለቲካችን
የተለያዩ ህዝቦችን የተለያዩ ብዝሃነቶችን የሚያዳምጥ ይሆናል ብለን ተስፋ እናደርጋለን። ብዙ ጊዜ ሰዎች በአምስት ነገሮች ያዳምጣሉ ይባላል። አንደኛ ሰዎች በጭንቅላታቸው ያዳምጣሉ ይባላል። ይህ ማለት ሰዎች ፋክቶች ላይ እውነታዎች ላይ እውነት ነው ብሎ በያዙት ነገሮች ላይ ስለ ጎረቤታቸው በባህል ጎረቤት ስለሆናቸው፣ በእምነት ጎረቤት ስለሆናቸው፣ በአስተሳሰብ ጎረቤት ስለሆናቸው ወገኖች ያሉትን ፋክቶች ያዳምጣሉ። በጭንቅላት ሲያዳምጡ ፋክት ላይ ይነጋገራሉ። ሌላው ሰው በልቡ ያዳምጣል ይባላል። በልብ ማዳመጥ ስንል በእምነት፣ በሐሳብ፣ በእሴት፣ በባህል ጎረቤት የሆኑ ወገኖችን በርህራሄ በባለመፈረጅ እናዳምጣለን ማለት ነው። በልብ ስናዳምጥ በርህራሄ የምናዳምጥበት ሂደት ነው ማለት ነው። ሶስተኛው ሰው በልብሱ ያዳምጣል ወይም በልብሶቻቸው ያዳምጣል ይባላል። ምን ማለት ነው? ልብስ የባህል የእሴት መገለጫ ነው። ሰው ልብስ ሲለብስ አለባበሱ ስለሱ ስለመጣበት አካባቢ ባህል የሚናገረው ነገር አለ። ስለዚህ በዚህ ሂደት ውስጥ የተለያዩ ባህሎቻችንና እሴቶቻችንን ለማድመጥና ለመረዳት ብሎም ኢምብሬስ ለማድረግ እንደማመጣለን። ሰው በሆዱ ያዳምጣል ይባላል። በሆድ ማዳመጥ ማለት የተለያዩ ፍላጎቶች አሉን። እንደ ማህበረሰብ ኢትዮጵያውያኖች የተለያዩ ፍላጎቶች፣ ኒዶች አሏቸው። የፖለቲካ ኒድ ፍላጎት፣ የፖለቲካ እና የባህል እና ሌሎች ፍላጎቶቻችን አምጥተን የምንመካከርበት ሂደት ነው። በመጨረሻም ሰዎች በእግሮቻቸው ያዳምጣሉ ይባላል። የተለያዩ ፍላጎታችንን፣ ባህሎቻችንና እውነቶቻችንን በርህራሄ ከተደማመጥን በኋላ የጋራ ግንዛቤን ከፈጠርን ጠንካራ ማህበረሰብን ለማዋለድ የምናደርገው የጋራ ጉዞ ነው በእግር ማዳመጥ ማለት። እነዚህን ነገሮች ስናመጣ የተሻለች ሀገርን፣ የተሻለ ማህበረሰብን ለመፍጠር የምናደርገው የጋራ ጉዞ ነው። ስለዚህ ምክክር ወይም ዳያሎግ ስንል ለብዙ መሰረታዊ ችግሮቻችን የጋራ መፍትሄ ፍለጋ የምናደርገው ጉዞ ነው። በዚህ ሂደት ውስጥ በተለያዩ የህብረተሰብ ክፍሎች መካከል በህዝብና በመንግስት መካከል መተማመን ይፈጠራል ብለን እናስባለን። የዴሞክራሲ ስርዓት ግንባታም ይጎለብታል ብለን እናስባለን። በዚህ ሂደት ውስጥ የተሸረሸሩ ማህበራዊ እሴቶቻችን ተመልሰው ይገነባሉ። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህላችን በዚህ ሂደት ውስጥ ይዳብራል ብለን እናምናለን። ብሎም ዘላቂ ሰላምን በማረጋገጥ ቅቡልነት ያለው ሀገረ መንግስት ይገነባል ብለን እናምናለን። ይህን ዓላማ ለማሳካት የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ከተቋቋመ ጊዜ ጀምሮ አካታች በሆነ መልኩ የተለያዩ የማህበረሰብ ክፍሎችን ከወረዳ ጀምሮ በክልሎችና በከተማ መስተዳድሮች በፌዴራል እንዲሁም ከሀገር ውጭ የሚኖሩ ኢትዮጵያውያን በሂደቱ እንዲሳተፉ የተለያዩ ጥረቶችን ሲያደርግ ቆይቷል። እዚህ ዛሬ ያገናኘን የኢትዮጵያ እየመከረች ነው በሚለው ሀሳብ ላይ የምክክር ኮሚሽኑ የፌዴራል ተቋማትና ማህበራት
ሀሳባቸውንና አጀንዳቸውን የሚሰጡበት ፕሮግራም ነው። እኔ ወክዬ የመጣሁት የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል የስራ አስፈጻሚ ቦርድ እና የአመራር ነኝ። አመሰግናለን። እንደው በዚህ በመምከር ሂደት ውስጥ እንግዲህ የተለያዩ ሀሳብ ልዩነቶች ይኖራሉ እና እንደው ከሚነሱ ተጽዕኖ ሊኖር ከሚችለው ምን እንጠብቃለን ከእናንተ በኩል? ምንድነው በመጀመሪያ ደረጃ ሃይማኖቶች በዚህ ጉዳይ ላይ መምከር አለባችሁ ተብለን እንደ ሀገር ስንጠራ በጣም ክብር ይሰማናል። ትክክለኛ ደግሞ ፖዚሽናችን እውቅና አግኝቷል፣ ተጠርተናል ብለን እናምናለን። ለምን ብለህ ብጠይቀኝ ሰዎች የሚገዙት በሁለት ነገር ነው፣ በልቦናና በአይምሮ ነው የሚገዙት እና አይምሮ የህግ፣ የፖለቲካ፣ የተፈጥሯዊ ጉዳይ ጋር የተያያዘ ነው። ልቦና ደግሞ መንፈሳዊና መለኮታዊ የሆነ ስርዓትና አጀንዳ ጋር የተያያዘ ነው። ስለዚህ ዜጎች ወይንም ህዝባችን በሙሉ ከ99% በላይ አማኝ እንደሆነ ይታወቃል እና በኢትዮጵያ መምከር ላይ የሃይማኖቶች ሚና ከፍተኛ እንደሆነ መታወቅም መታመንም አለበት ብዬ አስባለሁ እና ሃይማኖቶች ደግሞ ለዜጎቻቸው የሚገባውን መብትም ግዴታንም እንደ ሃይማኖት አስተማሪ ኮንትሪቢዩት ያደርጋሉ። ያንን ብቻ ሳይሆን እንደ እንትን ስትመለከተው እንደ ተፈጥሯዊ ኑሮ ስትመለከተው አገራችን ላይ አሁን እየሆነ ያለፉት ታሪኮቻችን አንዱ ችግር የሃይማኖት የአስተሳሰብ የልዩነት ወይንም ትርክቶች መኖራቸው። እነኛ ትርክቶች መስተካከል አለባቸው። ለምሳሌ እኛ ወንጌል አማኞች እንደ ሁለተኛ እንደ ሶስተኛ ዜጋ በሃይማኖት ተርታ ድልድል ውስጥ ስላለፍን ትክክለኛ መብታችንና ዜግነታዊ የህይወት ስርዓታችን ተጠብቋል የሚል አቋም የለንም። ስለዚህ አንዱ ችግር የሃይማኖት ችግር ነው ማለት ነው። የሃይማኖት ዲስክሪሚኔሽን አለ። ይሄ ዝቅ አንዱን ከፍ አንዱን ዝቅ አድርጎ የሚያይ አሰራር፣ አስተሳሰብ አንዳንድ አካባቢ ላይ በእምነት ምክንያት የሚመጡ ተጽዕኖዎች አሉ። በመቃብር ቦታዎች ላይ ቢሆን ከማህበረሰባዊ አገልግሎት መገለል ቢሆን በህግ ስምም የተቀመጡ ሰዎች የግል አጀንዳቸውን የሚያስፈጽሙባቸው ኬዞች አሉ። ስለዚህ አንዱ ችግር እንደ አገር አንድ ሆነን እንዳንኖር የሚያደርገን የሃይማኖት ልዩነት ነው። ይሄ መስተካከል አለበት። ስለዚህ እኛም አብረን መምከር አለብን ማለት ነው። መምከር ካልቻለን ነገ የምንፈልገውን አይነት እኩልነት ያለውን የሃይማኖት ሂደት ላናገኘ ነው። ስለዚህ እኛም ይሄንን ክፍል አድርገን ነው የመጣ ነው። ቻሌንጅ ሊኖር ይችላል፣ በሚነሱ አይዲያዎች ላይ ቻሌንጅ ሊኖር ይችላል። ግን አሁን ግባት ለመስጠት ነው አብላጫው ይሄ ምክር ያለው ግባት ለመስጠት ነውና እንደ ወንጌል አማኝ የሚሰማንን ሀገራችን ላይ ኮንትሪቢዩት ልናደርግ የሚገባንን ነገር ነው ሼር የምናደርገው። አጀንዳ ሆኖ ለእኛም ይያዝልን። በአዋጅ አሁን የወንጌል አማኞች ጸድቀናል። ፓርላማው ወንጌል አማኞችን እውቅና እየሰጠው ነው ብሎ በአዋጅ አጽድቆናል። ነገር ግን እንደ ዜጋ አስተሳሰብ ለውጥ መምጣት አለበት። መምከር ካለብን ዜጋ ሁሉ የኢትዮጵያ ዜጋ ሁሉ መምከር አለበት። የእሱም ሃይማኖት ምንም ያምልክ መብቱ ነው። አስተሳሰባዊ ነጻነት፣ እምነት ነጻነት፣ የስነ ልቦና ነጻነት፣ በፖለቲካ የመናገር የመጻፍ ምናምን ይባላል። ይሄ ነጻነት ከእምነት ቤት ነው መጀመሪያ ያለበት። ምክንያቱም ሲኦል የመግባት ራይት ከተሰጠ፣ ገነት የመምረጥ መብት ከሰጠህ እግዚአብሔር አንተ ለወንድምህ አይ የምታመልከው ይህንን ነው ያንን ነው ብለህ የመወሰን አቅም፣ የኔ ነው እውነተኛ እግዚአብሔር ብለህ የመጣላት አቅም የለም። ማንም ሃይማኖት እኮ ሰውየውን ለማዳን ነው የሚሰራው። የኔ መንገድ ገነት ያስገባል ና ነው የሚልክ። ገነት እንድገባ የሚመርጥና ሲኦል ይገባል ብሎ ደግሞ ሌላውን የሚያስብ ከሆነ የሰውየውን የምርጫ መንገድ አምላክ ከፈቀደ ሃይማኖቶች ሁሉ በእኩልነት ምንም ያምልክ ምንም ይከተል መቀበል መብት ሊሰጡት ይገባል ለሰው ሁሉ ብዬ አምናለሁ።
ስለዚህ እነኚህን አጀንዳዎች እናስይዛለን። በጣም ውብ የሆነች ኢትዮጵያ በምክራችን ሀሳባችን ውስጥ የነበረችውን ምንመኛትን ቃላት እያወጣን እየተመካከርን እየተነጋገርን ስንሄድ ያ ሀሳብ ስለሆነ ባህል የሚሆነው ህግ የሚሆነው ህገ መንግስት አዋጅ ምንም እየሆነ የሚወጣው ያ ሀሳብ ስለሆነ ሰክሰስፉል ይሆናል ብዬ ለመፍትሄ ሊያመጣ የሚችል ቅድም ካቀረቡት መካከል አንደኛው ዶክተር ሲናገር ነበር። የድፍረት እርምጃ ጀምራለች ሀሳብን በአደባባይ መመካከር ብሏል እና እውነት ነው። በሃይማኖትም ይሁን በምንም በድፍረት መምከር መጀመር አለብን። ያው አንዳንዶች በተለይ ደግሞ እዚህ የምክክር ሂደቱን በተመለከተ ውጤታማ አይሆንም ብለው ስጋት ያላቸው ሰዎች አሉና እንደው እንደ አንድ ምዕመን ወይም ደግሞ እንደ አንድ ቤተክርስቲያን ወክሎ እንደመጣ አገልጋይም ውጤታማ ሊሆን ይችላል ወይ የሚሉ ስጋቶች ስላሉ ነው። እና ከስጋቶቹ አንጻር ምን እንጠብቅ? ውጤታማነት ውስጥ ምን ያክል ድረስ ሊሄድ ይችላል? እንግዲህ አንድ ነገር ነው ማወቅ ያለብህ። ማንኛውም ሀሳብ በሀሳብ ደረጃ መነሳት አለበት። በሀሳብ ደረጃ ያልተነሳ ጉዳይ ነገ ውጤት ያመጣል አያመጣም ማለት አትችልም። ውጤት የሚያመጣው ሀሳብን ወደ ተግባር የመፈጸም አቅምና ፕሮሰሱን ትክክል መተግበር ማለት ነው እንጂ ውጤት የመጨረሻ ውጤት ነው። ውጤት ላይ ለመድረስ ሀሳቡ ነው። አሁን ምክክር ኮሚሽኑ ሀሳቡን ለመተግበር እንግዲህ ረጅም ርቀት ሄዶ አሁን ቀረኝ ብሎ ዛሬ የሰማነው ትግራይና ዲያስፖራ ላይ ነው። ከዛ በኋላ ነገሮች ወደ አገር አቀፍ ዞረው ከዛ አይዲያዎቹ ወደ ውይይትና ወደ ተግባር ይመነዘራሉ ማለት ነው። በዚህ ልክ እየተሰራበት ከሆነ ውጤቱ የሚሰጋባቸው ጉዳዮች ፖለቲካል የሆነ ከዚህ በፊት ስላልተካሄደበት እንዲህ አይነት አሰራር አይሆንም የሚል ይሁን ምንም ይሁን የመጨረሻው ውጤት አውትፑቱን አይተን ነው አይ ተመካከርን እንጂ አይዲያው ለሀገር አይጠቅምም፣ አይ ተመካክረናል፣ እውነትም ኬዞቻችን እነኚህ ናቸው፣ እነኚህ ላይ ወደ ትክክለኛው አንድ አይነት ኮንሴፕት ከደረስን አገራችን ትፈወሳለች ስትል ውጤቱ እሱ ነው። ደግሞ በትውልድ የሚታይ ውጤት ደግሞ አለ። አሁን እኮ ችግራችንን ያወራ ነው እንጂ መፍትሄያችንን አላወራ። ስለዚህ ችግራችንን ስናወራ ችግርን ማውጣት በራሱ አንድ ውጤት እኮ ነው አይደለም? ሕክምና ላይ ስትሄድ እኮ ምንድነው ተብሎ የሚባለው ከምርመራ የሚገኘው የፈውስህ 50% ነው። ዲፋይን መደረጉ የሚያመክ ይሄ ነው ተብሎ መገኘቱ 50% ድናሃል ማለት ነው። የቀረው 50% ለዛ ነገር የተዘጋጁ መድኃኒቶች መውሰድ። ስለዚህ ውጤት አያመጣም ውጤት ያመጣል የሚለው የፈጠነ ይመስለኛል። ተዘጋጅታችኋል እናንተ? እኔ አገር ላይ ለሚሆን ለውጥ በማንኛውም መልክ የሚከፈለው ዋጋ ተከፍሎ አገር መዳን አለበት የሚል አቋም አለኝ። ሁል ጊዜም አቋሜ ኢትዮጵያ በአንድ አስተሳሰብ፣ በአንድ እምነት፣ በአንድ አመለካከት፣ በአንድ እይታ ውስጥ መግባት አለበት ህዝቡ። ገባውን? በጣም የተበታተነ አስተሳሰብ ነው ያለው። የተበታተነ ጠላትነት፣ ትርክቶች ምናምኖች ብዙ ናቸው። ስለዚህ እነኚህ ነገሮች ክፉም ይሁኑ ደግ ሴም ኮንሰንስ ላይ መድረስ አለብን። በቃ ቢያንስ በእነኚህ ተጎድተን ነበር ብሎ ሁሉም ይመን፣ በእነኚህ ደግሞ ሰክሰስፉል ነበር። ማንም ያርገው ማንም ይሁን የአባቶቻችንም ታሪክ ይሁን እንመነው። በቃ ቢያንስ እንመነው። ይሄ ነገር ያጠፋናል፣ ይሄ ነገር ደግሞ ፊውቸራችንን መልካም ያደርገዋል ብለን እንመን። በሀሳብ ለመስማማት ፈቃደኛ ያልሆነ ሰው ለውጥ አመጣለሁ የሚለው ምኑን ነው? የትናንቱን አይነት የኃይል ታሪክ ለመድገም ካልሆነ እኔያውም በኃይል ታሪክ መድገም በዚህ በ21ኛው ክፍለ ዘመን እብደት ነው ብዬ ነው ማምነው። ለምን ሌላ የሀሳብ ፕሮብሌም እየፈጠርክ ነው። ትናንትና እኮ የነበሩትን ሀሳባችን ውስጥ ስላሉ ነው ዛሬ መሳሪያ ይዘን የተነሳ ነው። ሀሳብን ካልፈወስን ነገም መሳሪያ ይዞ መነሳት አይቆምም።
ስለዚህ ትናንት መሳሪያ ያስያዘን የትናንት ሀሳብ ከነበረ ዛሬ በሀሳብ ስንሸናነፍ የነገ ሀሳብ ከተፈወሰ መሳሪያ ሳይሆን አበባ እንሰጣጣለን። አየህ፣ ነገር ግን በመሳሪያ ሀሳብን እንቀይራለን ብለን ከተነሳን ነገም ይቀጥላል ያልተፈወሰ ሀሳብ ስላለን። ስለዚህ የሀሳብ ፈውስ ሚል ነው ምክክር ኮሚሽን። እስኪ ከመሳሪያ ወደ ሀሳብ እንምጣ። እንከስራለን የሚል እምነት የለኝም። ብዙ ሟች የለም አይደል? ብዙ የኢኮኖሚ ኪሳራ የለም። የሀሳብ ጦርነት ውስጥ ደስ የሚለው ብዙ ሬሳ አታይም፣ ብዙ እንትን አታይም። ግን ብዙ ትህትና ማየት፣ ብዙ ቅንነት፣ ብዙ ጥበብ፣ ብዙ እውቀት ያስፈልገናል። እነኚህ ነገሮች ጎልተው እንዲወጡ ጥበብ እንዲያሸንፍ፣ ትህትና እንዲያሸንፍ፣ ምህረት እንዲያሸንፍ፣ ይቅር መባባል እንዲኖረን እነኚህን የትህትና መንገዶች አሸናፊ ማድረግ ካለብን የሀሳብ ጦርነት እንልመድ፣ የሀሳብ ምክክር እንልመድ። ድንቁርና እንዲያሸንፍ ገባ። አንድን ሰው እኮ እኔ አሁን አንተን ከዚሁ እንዳለ ንቅ አድርጌ ብገል ማን ያሸንፋል? ኃይል ምናምን ልትለኝ ይችላል፣ ግን ምንም ሚኒንግ የለውም። ጥበብ ከሆነ ግን እኔም አንተም እንጠቀማለን። ሀሳብ ከሆነ ግን አሸናፊው ሌላኛውን ሀሳብ ይዞት ነው ወደ ላይ ከፍ የሚለው። ስለዚህ ይህንን እድል ሚስ ማድረግ የለባትም ኢትዮጵያ። ስሜ ነጻነት ጣሰው ይባላል። የወሎ ህዝቦች ዲሞክራሲያዊ ፓርቲ ፕሬዝዳንት። እንደው የዛሬን ፕሮግራም እንዴት አገኘኸው? በተለይ ደግሞ ኢትዮጵያ እየመከረች ነው። ጠቅለል ያለ ደግሞ በተለይ በፌዴራል ደረጃ የተለያዩ ባለስልጣናትም ተገኝተው ውይይቱ ሊጀምር ነው እና ምናልባት እናንተ ይዛችሁት የመጣችሁት ሀሳብ ምንድን ነው? በዚህ በምክክር ሂደቱ ላይ ምን አይነት ውጤቶችን ልናገኝ እንችላለን የሚሉ ሀሳቦች እናንሳ። እንግዲህ ያው የአገር አቀፍ ምክክር ኮሚሽኑ ከመቋቋሙ ጋር ተያይዞ እኛ ከመጀመሪያም ጀምሮ ድጋፋችንን ስንሰጥ የቆየን ነው። ለምን ኢትዮጵያ ካልመከረች፣ ኢትዮጵያ ሀሳቧን ካልሰበሰበች አሁን ባለው የአፍሪካም የዓለም የፖለቲካ ሁኔታ ተውጠን የምንቀርበት ተበትነን የምንቀርበት ሂደት ስለሚፈጠር ይሄ እንዳይሆን መምከር አለብን የሚለውን ትኩረት አድርገን እንደ ፓርቲ ከሁሉም ክልሎች ላይ እንዲሁም የከተማ አስተዳደሮች ላይ ተሳትፎ ስናደርግ ቆይተናል። አሁን ደግሞ በአገር አቀፍ የሚደረገው ምክክር ላይም ለመሳተፍ መጥተናል። በዚህ ምክክር ሂደት ውስጥ እንግዲህ እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ከያዝናቸው ከጠየቅናቸው አጀንዳ መካከል አንደኛው የማንነት እና የክልል አስተዳደር ጥያቄ ነው። ይህን ጥያቄ አስመልክቶ ከዚህ በፊት ለፌዴሬሽን ምክር ቤት እና ለክልሉ መንግስት አስገብተን ነበር። እርሱን ተግባራዊ አልተደረገም። አሁን ለሁለተኛ ጊዜ አስገብተናል። ለምክክር ኮሚሽኑም አስገብተናል። ስቲል እሱን ምላሽ እናገኛለን በዚህ ምክክር ብለን እናስባለን። ዝግጁ ናችሁ? ምናልባት ይዛችሁ የመጣችሁት አጀንዳዎች የተለያዩ ሊሆኑ ይችላሉና እንደው ለማቅረብም ሀሳቡንም ለማንሳት ለማንሸራሸርም እናንተ ዝግጁ ናችሁ? እኛ ዝግጁ ነን። ዝግጁነት ብቻ ሳይሆን በተደራጀ መንገድ አጀንዳ ለይተን በዚህ መልኩ አጀንዳችንን አዘጋጅተን የመጣ ነው። ምን እንጠብቅ? ብዙዎች ያው በዚህ ውይይቱ አጀንዳ ማሰባሰብ መምከር ሂደቱ ላይ ታማኝነት እንዲሁም ደግሞ ውጤታማ አይሆንም ብለው የሚያነሱ ብዙ ሰዎች አሉና እናንተ እምነታችሁ ሀሳባችሁንም ይቀበለናል ብላችሁ ህብረተሰቡም ወይም ደግሞ ምክክርም ስታደርጉ የምናገኘው ነገር አለ ብላችሁ የምትጠብቁት ነገር አለ? እንግዲህ ያው የሀገር ምክክር ነው። ሀገር ነች የምትመክረው። በግለሰብ ላይ የሚወሰን አይደለም። በፓርቲ ላይ የሚወሰን አይደለም፣ ወይ በሆነ ተቋም የሚወሰን አይደለም። እነዚህን ተቋም መሪዎች ካላመንናቸው፣ ኮሚሽነሮች ማመን ካልቻለን መጀመሪያ ወደ ምክክሩ አለመምጣት ነው። ስላመንን መተናል። ያመንነው ደግሞ ይፈጸማል ብለን እርግጠኞች ነን። በዚህ የምክክር ሂደት ውስጥ የእኛ ጥያቄ ብቻ አይደለም። በነገራችን ላይ ይሄ አንዱ አጀንዳችን እንጂ በርካታ ጥያቄዎች አሉ። ህገ መንግስታዊ ጥያቄዎች አሉን። ማለት መስተካከል የሚገባቸው ህገ መንግስቱ ላይ የትርክትና ተረክ ጉዳዮች ላይ የምናነሳቸው ሰፊ አጀንዳ ነው ያለን። ማለት አንዱን ነው ቆንጽዬ ነገርኩ እንጂ ሰፊ አጀንዳ ነው። ይሄ ሁሉ አጀንዳ ይመለሳል ብለን ነው የምናስበው። ለማይመለስ ውይይት የማይመለስ ምክክር የለም። በሁሉም ነገሮች ላይ እንመካከራለን። ነገር ግን ደረጃ ይፈልጋል። በአንድ ጊዜ ሁሉም ላይ ይመለስ ይችላል። ስለዚህ በደረጃ ግን ሁሉም ይመለሳል ብለን እናስባለን። ያው እንደሚታወቀው የኢትዮጵያ ወጣቶች ፌዴሬሽን
የ17 ዓመት ታሪክ ያለው በ2001 ዓ.ም እንደተመሰረተ በሀገሪቷ ፖሊሲም የሀገሪቷ ውግንና ያለው የ70 ሚሊዮን ኢትዮጵያን ወክሎ የተገኘ የኢትዮጵያ ወጣቶች ፌዴሬሽን ነው። እንደ ኢትዮጵያ ወጣቶች ፌዴሬሽን በተለይ የሀገሪቷን ወጣቶች ሀሳብ ከማንጸባረቅ አንጻር ትልልቅ አጀንዳዎችን ነው በዚህ በ3 ዓመታት ውስጥ በተለይ በማህበራዊ ሚዲያውም አወንታዊ ሀሳቦችን በተለያዩ የሀገሪቷ 16ቱ ሚዲያዎችም ሀሳባችንን በማጋራት እንታወቃለን። በተለይ የኮሙኒኬሽኑ ስራ በበላይነት እኔ እየመራው ስለነበረ በተለይ አገራዊ ምክክር ይዞ የተነሳው ሀገራችንን የማከም በተለይ የዘላቂ ሰላምን ከማረጋገጥ አንጻር ወጣቱ ምን ሮል መጫወት አለበት የሚለው ላይ ትኩረት አድርገን እየሰራን ነበረ። እጅግ በዛሬው ቀን ደግሞ በተለይ በሀገራችን ታሪክ የሀገራዊ ምክክር በተለያዩ አፍሪካ ሀገሮች የተለመደ ነው። ለሀገራችን ግን የመጀመሪያ ነው። በዚህ 3 ዓመት ውስጥ ደግሞ ትልልቅ አጀንዳዎችን ስናነሳ ነበረ። ይህን አጀንዳችን ደግሞ የፌዴራል ተቋም ከመሆናችን አንጻር ዛሬ ማጠቃለያው ላይ መክፈቻው ላይ ነው የምንገኘው። በዚህ 3 ቀን ውስጥ ደግሞ እነዚህን ትልልቅ የሚባሉ አጀንዳዎችን አዘጋጅተናል። ከዛሬ 15 ቀን በፊት እነዚህን አጀንዳዎች ዛሬ ለማንሳት ነው እዚህ የተገኘ ነውና ይሄን ይመስላል። ምናልባት ያው ብዙ ሰዎች ቅሬታ ያነሳሉ። በተለይ በአጀንዳ ማሰባሰቡ ምክክር ሂደቱ ላይ ውጤታማ አይሆንም የሚሉ ቅድመ ትንበያ የሚሰጡ ሰዎች አሉ፣ ወይም ደግሞ የህብረተሰብ ክፍል አለና ምናልባት የእናንተ ሀሳብስ ከዚህ ጋር በተያያዘ ውጤታማ ይሆናል ወይ? የሚነሱ ሀሳቦች መሬት ላይ ከስምምነት በኋላ መሬት ላይ ይወርዳሉ ወይ ብላችሁ ታስባላችሁ? በጣም እኔ በነገራችን ላይ ሀገሬ ተስፋ አላት ብዬ ነው የማስበው። ምክንያቱም መወያየት ያልቻሉ ሰዎች ቁጭ ብለው ከኛ ጋር እየተወያዩ ነው ያሉት። መነጋገር ያልቻሉ ሰዎች ዛሬ ላይ ቁጭ ብለው እየተነጋገሩ ነው ያሉት። ሰው ምንድነው ተመልካች መሆን በጣም ቀላል ነው። ውስጥ ላይ ገብተህ ግን የ70 ሚሊዮን የሚጠጋውን የኢትዮጵያን ወጣት ወክለን እኛ እዚህ ጋር ስንቆም በጣም ብዙ ቻሌንጆችን ያሳለፍ ነው። እንደ ቀልድ የመጣንበት አይደለም። ይሄ ሀገራዊ ምክክር ግን በየአመቱ የሚያመጣቸው ለውጦችን በተግባር በተጨባጭ እያየን ያለ ነው። ምክንያቱም እኔ ነገ ሀገራዊ ተመስጋኝም ነኝ፣ ሀገራዊ ተወቃሽም ነኝ። ሀገር ይጠይቀኛል፣ ወጣት ይጠይቀኛል። በተለይ ይሄ ጄኔሬሽን ነገ ከዛሬ 10 ዓመት 20 ዓመት በኋላ የሀገራዊ ምክክር ኮሚሽኑ ምን አጀንዳ ላይ ደረሰ፣ ወክለ ቀርበ ነበረ የሀገሪቷን ወጣቶች ብሎ ነገ ይሄ ወጣት ከመጠየቅ ላይ ነው። ከዚህ በፊትም ስናነሳ ነበር ብዙ ትልልቅ አጀንዳዎች በሀገሪቷ ታሪክ የወጣቱን ሀሳብ አንስተናል በተጨባጭና በተለይ ይሄ ነፃ መድረክ ነው ብዬ ነው አስበው። ሀገራችን ለምታደርገው የልማትና የጉዞ ሂደት አንዱ የመፍትሄ አካል ነው ብዬ ነው። በተለይ ሰዎች ቁጭ ብለው መነጋገር ከቻሉ መወያየት ከቻሉ የማይፈታ ችግር እንደሌለና ሀገሬ ተስፋ አላት የሚለው ላይ ማጠቃለል ፈልገው። መልካም እናመሰግናለን። መልካም የምክክር ጊዜ ይሁንልን። በቀጣይ እንግዲህ ውጤቶችን ያለውን ሂደት ደግሞ ተመልሰን እንገናኛለን። ለአሁኑ ግን እድሉን ስለሰጠኝ አመሰግናለሁ። እሺ፣ እጅግ በጣም አመሰግናለሁ። ኢትዮጵያ እየመከረች መሆኑን ለሀገሬ ወጣቶች ማስተላለፍ ፈልጋለሁ። ውድ ተመልካቾቻችን እስካሁን ስትከታተሉ የነበረው የአጀንዳ ማሰባሰብ የምክክር ኮሚሽኑ የውይይት ቆይታ ይህንን ይመስላል የዛሬው። እንዲሁም በቀጣይ ቀናት ለ3 ቀናት ነው የሚካሄዱት። ማጠቃለያውን በዕለተ እሁድ ያደርጋል። ለ3ኛው ቀን ግንቦት 22 ማለት ነው። የዛን አጠቃላይ ሂደቱን በአጠቃላይ ያለውን በመጨረሻውን መዝጊያ ይዘን እንመጣለን። ለዛሬ ግን ይዘንላችሁ የቀረብነው የአጀንዳ ማሰባሰብ ሂደት ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ቤተሰብ ያልናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን ሀሳብ ይህንን መረጃ ደግሞ ላልደረሳችሁ እንድታደርሱ በአክብሮት እንጋብዛለን። መልካም ጊዜ ይሁንላችሁ። Salan bale, walan bale,